በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የእመብርሃን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንኳን ለዚህ ዕለት ለእመቤታችን ለቅድስት ድንግል ማርያም የልደት ዕለት አደረሳችሁ አደረሰን። ዛሬ እንግዲህ የምንነጋገረው ወይም ልነግራችሁ ያሰብኩት የእመብርሃንን ልደቷን ከመናገሬ በፊት የዘር ሐረጓን ላስረዳችሁ ብዬ ነው። እንደ አቅሜ የእመቤታችንን ክብሯን ገናንነቷን ከማን እንደተገኘች ለማስረዳት ነውና ለዚህ ንግግሬ ደግሞ ለዚህ ትምህርት መሰረት እንዲሆነኝ በመዝሙር 86 ቁጥር 1 ላይ መነሻ አደርጋለሁ። መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች። መሰረቶቿ የተቀደሱ ተራሮች የተባለችው እመቤታችን ቅድስት ድንግል ማርያም ናት። እንግዲህ መሰረቶቿን በጥቂቱ ላንሳ። የመጀመሪያው ሰው እግዚአብሔር በአርአያውና በአምሳሉ የፈጠረው አዳምን ነው። እመቤታችን የአዳም ዘር ናት። እንደዚህ ስለሆነ ነው ድህነታችንም እውነት የሆነው። በአዳም አብራክ ነበረች፣ ከዛም በልጁ በሴት፣ ከሴት ደግሞ በሄኖክ፣ ከሄኖክ ደግሞ አልፋ በኖህ፣ ከኖህ አልፋ ደግሞ በሴም፣ ከሴም አልፋ ደግሞ በአብርሃም፣ ከአብርሃም አልፋ በይስሐቅ፣ ከይስሐቅ አልፋ በያዕቆብ፣ በያዕቆብ አልፋ ደግሞ በይሁዳ፣ ከይሁዳ እሴ ተገኝቷ በእሴይ፣ ከዛ በዳዊት፣ ከዛ በሰሎሞን፣ ከዛ ኢያቄም እመቤታችን ተገኘች ማለት ነው። ይህን ያህል ዘሯን ካነሳን እመቤታችን ቅድስት ድንግል ማርያም የካህናት ወገን ናት። ባሏ ኢያቄም ደግሞ ከነገደ ይሁዳ የተገኘ አንድ ደግ ሰው ሐና የምትባል ከካህናት ወገን የሆነች ሚስት አገባ ይላል የቤተ ክርስቲያናችን መጽሐፍ ተአምረ ማርያም። እንግዲህ ሐናና ኢያቄም በመጽሐፍ ቅዱስ ስማቸው አልተነሳም። ስላልተነሳ የኛ ቤተ ክርስቲያን ስንዱ እመቤት ስለሆነች የእመቤታችን የቅድስት ድንግል ማርያም ሐረጓን ዘሯን ያነሳና ወላጆቿ ሐናና ኢያቄም ናቸው ብላ ታስተምራለች፣ ትናገራለች። ስንዱ እመቤት ስለሆነች ከመጽሐፍ ቅዱስ አንወጣም የሚሉ ሰዎች ግን ሐናና ኢያቄምን ከየት እንደሚያወጡት ከየት እንደሚያገኟቸው አላውቅም። ቤተ ክርስቲያን ግን ያስተማረችን የእመቤታችን የቅድስት ድንግል ማርያም እናትና አባት ኢያቄምና ሐና ይባላሉ። በዘመድ የከበሩ ናቸው ይላቸዋል። እመቤታችን ቅድስት ድንግል ማርያምን የወለደች ሐና ከካህናት ወገን ናት። አባቷ ኢያቄም ደግሞ ከይሁዳ ነገድ የሆነ ሐና የምትባል ሴት ያገባ በኢየሩሳሌም የሚኖር አንድ ሰው ነበረ። እነዚህ ሐናና ኢያቄም የሚባሉ ሰዎች በኢየሩሳሌም ነው የሚኖሩት። በኢየሩሳሌም ሲኖሩ እግዚአብሔርን የሚወዱ ይበልጡኑ ደግሞ እግዚአብሔር የሚወዳቸው በእግዚአብሔር ሕግ ጸንተው የሚኖሩ የእግዚአብሔር ሕግ በብሉይ ኪዳን 10 ትእዛዛት ናቸው። እነዚህን 10 ትእዛዛት ጠንቅቀው የሚፈጽሙ ሕይወታቸው በቅድስና የተሞላ ለጎረቤቶቻቸው በቅድስና አራያ የሆኑ ኢታምልክን የፈጸሙ አታመንዝርን የሚል ቃል የፈጸሙ በአጠቃላይ 10 ትእዛዝ አክብረው በቅድስና የሚኖሩ ቅዱስ እግዚአብሔርን የሚያከብሩ የቅዱስ እግዚአብሔር ቤተሰቦች የሆኑ የእግዚአብሔር ልጆች የሆኑ በቅድስና ማለት ነው በኢየሩሳሌም ይኖሩ ነበረ። ሲኖሩ ግን መካን ስለነበረች ሐና ልጅ በማጣት ያዝኑ ነበረ። ግን በጾም በጸሎት የበረቱ በቅድስና የበረቱ ስለነበሩ ሁልጊዜ ዘወትር ወደ ቤተ መቅደስ ይሄዱ ነበረ እየጾሙ እየጸለዩ። ይሄ ብቻ አይደለም።
ሐናና ኢያቄም ለድሆች የሚራሩ፣ ለድሆች የሚመጸውቱ፣ ለጦም አዳሪዎች የሚለግሱ፣ ለቤተ ክርስቲያን ካላቸው የሚያካፍሉ ነበረ። ይህን እያደረጉ ወደ ቤተ መቅደስ ዕለት ዕለት ዘወትር ወደ ቤተ መቅደስ እየሄዱ እግዚአብሔር ነውሯን አስወግዶላቸው፣ የሐናን ነውር አስወግዶ እግዚአብሔር በጾም በጸሎት እየለመኑት ልጅ እንደሚሰጣቸው ተስፋ ያደርጉ ነበር ይላል። እኛም ወደ ቤተ መቅደስ ሄደን ስንጸልይ እግዚአብሔር እንደሚሰጠን የሚረባልን ነገር እንደሚሰጠን ተስፋ አድርገን መጸለይ እንዳለብን ከሐናና ከኢያቄም እንማራለን። በእንደዚህ አይነት ሲኖሩ መካን ነበረች። ሐና ግን ያዝኑ ነበር፣ ይተክዙ ነበር። ዘወትር ወደ ቤተ መቅደስ ይሄዳሉ። በቤታቸውም በጓራቸውም በአትክልትም ቦታ ሆነው እግዚአብሔርን ይለምኑት ነበር ይላል። ከዕለታት አንድ ቀን ሐናና ኢያቄም ወደ ጓሯቸው ገብተው በአትክልቱ መሃል እግዚአብሔርን በጸሎት ይጠይቁት ነበር። በዚህን ጊዜ ሐና እየጸለየች ቅዱስ ኢያቄም እየጸለየ ርግቦች ከልጆቻቸው ጋር ይጨዋወቱ ነበር ይላል። በዚህ የርግቦቹን ደስታ አዩ። ከልጆቻቸው ጋር ሲጫወቱ እነዛ አዕዋፋት ርግቦች። የዚህ ጊዜ እነሱ አዘኑ፣ ወደ ራሳቸው ወሰዱትና ልጅም ቢኖረኛ እኮ እንደዚህ እንደሰት ነበር፣ እግዚአብሔር መልካም ልጅ ቢሰጠን እንደዚህ እንረካ ነበር፣ በደስታ እንጎበኝ ነበር፣ እኛም እንደሰት ነበር ብለው አዘኑ። ወደ ውስጣቸው ሐዘን አስገቡ፣ ተከዙ። ሰውነታቸው በሐዘን ሲደክም ወደ ቤታቸው ገብተው ተኙ ነው የሚለው። ወደ ቤታቸው ገብተው አረፍ እንዳሉ ሐና ራእይ አየች። ባሏ ኢያቄም በትር ይዞ ያ በትር አብቦ አፍርቶ መልካም ፍሬ በእጁ ላይ በበትሩ ላይ አየች ነው። ለምለማ አየች። ልክ እንደ አሮን በትር በታሪክ እንደሚነገረን ኢያቄም የያዛት በትር አብባ ለምለማ አየች ሐና በራእይ ማለት ነው፣ በህልም ተኝታ። ኢያቄም ደግሞ በሐና እጅ መልካም ፍሬ መዓዛው ልዩ የሆነ የሚጣፍጥ የሚገርም እንደሱ ከዚህ በፊት የሚጣፍጥ የሌለ መዓዛው ደግሞ እጅግ የሚያውድ ፍሬ በሐና እጅ ተይዞ አየች። ሁለቱም ከልቅፋቸው ነቁ፣ ያዩትን ነገር ተጨዋወቱ ይላል። ሐናም ስላየችው ነገር ለባሏ ለኢያቄም ነገረችው። ኢያቄምም ስላየው ነገር ነገራት ለሐና። እግዚአብሔር መልካም ሊያረግልን ነው ብለው አሰቡ። እንዳዩትም እግዚአብሔር ለሐናና ለኢያቄም ጽንስ ሰጣቸው፣ ልጅ ሰጣቸው። ሐና ጸነሰች ነው የሚለው። ሐና ጸነሰች። ለብዙ ጊዜ እንግዲህ መካን ሆና ነበር። መካንነት በእስራኤል አንገት ያስደፋል፣ ቀና ብሎ አያስኬድም። በእስራኤል ሀገር መካን መሆን የኃጢአተኝነት ምልክት ነው። ስለዚህ በዚህ እየኖሩ በመንደሩ በጎረቤቱ እየተነቀፉ፣ እነሱ ግን በቅድስና የሚኖሩ ባልና ሚስት ነበሩ። የእግዚአብሔር ወዳጆች ነበሩ። የሚጾሙ የሚጸልዩ፣ እግዚአብሔር አንድ ቀን ነውራቸውን እንደሚያስወግድላቸው የሚያምኑ ተስፋ የሚያደርጉ በዚህ ውስጥ የሚያልፉ ቅዱሳን ነበሩ። ሐና ጸነሰች። እስከ 6 ወር ድረስ ሐና ተጸንሳለች ያለ ጎረቤት የለም፣ ዘመድም የለም። ምክንያቱም የልጅነቷ ወራት አልፏልና። ከዛ የሐና ጽንሷ ሲያድግ፣ ሆዷ ሲያድግ ዘመዶቿም አዩ፣ ጎረቤቶቿም አዩ። እግዚአብሔር መልካም አደረገልሽ እያሉ ጎረቤቶቿ እያመጡ እሷንም እንኳን ደስ አለሽ ይሏታል። የጎበኛትንም እግዚአብሔርን ያመሰግኑ ነበር። በዚህ መሃል ዘመዶቿ ከሩቅ ቦታ እየመጡ ይጎበኟታል። ሐናን ኢያቄምን እግዚአብሔር እንኳን ባረካችሁ፣ እንኳን ደስ አላችሁ እያሉ ሲጎበኙ አይነ ስውር የሆነ የሐና ወገን የሆነች አንድ የአርሳባል ልጅ መጥታ ሐና እንኳን እግዚአብሔር ጎበኘሽ። እንግዲህ የሚያዩ ሰዎች መጥተው በአይናቸው የሐና ሆዷ ከፍ ስላለ ተረርተው ይሄዳሉ። አይን የሌላቸው ደግሞ ማህፀኗን እየዳሰሱ
ሆዷን እየዳሰሱ ይረዱ ነበር። ስለዚህ የሐና ዘመድ የሆነች እስቲ እግዚአብሔር ያደረገልሽም ብላ በአይኗ ሳይሆን በእጇ አይን ዳሳ እንኳን እግዚአብሔር ረዳሽ እንኳን እግዚአብሔር ጎበኘሽ ብላ እያመሰገነች ድንገት አይኗን ስትነካው አይኗ በራ። ሐና ገና ጸንሳ ሳለ በማህፀኗ ያለው ልጅ አይን ያበራል የሚል በእስራኤል ሁሉ ወሬው ተዳረሰ ይላል። ስለዚህ ወደነ ሐና ወደነ ኢያቄም እውራን ይገሰግሱ ጀመረ። ድውያን የታመሙ ሁሉ ወደነ ሐና ቤት ጎረፉ ለመዳን። ስለዚህ መተው እውራን አይናቸው እንዲበራ የሐናን ሆድ እየዳሰሱ መዳን ጀመሩ። ድውያን ሁሉ ይፈወሱ ጀመረ። እንደውም ሐና ዘመድ ሞቶባት በሄደች ጊዜ የሟቹን ሸንኮር ይሄ አስከሬን የሚይዙበትን እንጨቱን ወይም አልጋውን ብትነካው ሙቱ ተነስቷል ይላል። ብጽዓት ይገባሻል፣ ብጽዕና ይገባሻልና እንዳንቺ በማህፀን እያለ ልጁ ዓለም ከተፈጠረ ጀምሮ እውር ያበራ፣ ድውይ የፈወሰ፣ ሙት ያስነሳ የለም እያሉ ሲናገሩላት ሲሰግዱላት፣ ሐናም በዘመዶቿ ላይ ከበረች ይላል። በአካባቢ ሁሉ ከበረች፣ ይሰግዱላት ጀመር። በእሷ ስለተደረገው ነገር ሁሉ እግዚአብሔርን ያመሰግኑ ጀመር። ጎረፉ ወደ ሐና ድውያን፣ እውራን መጡ፣ እየተፈወሱ ሄዱ ጀመር። እየዳሰሱ ድውያን አንካሶች እየመጡ እየዳኑ ይሄዳሉ። እውራን አይናቸው እየበራ ይሄዳል። በዚህ ጊዜ እስራኤላውያን እንዴት ሐናና ኢያቄም ገና በማህፀን ያለ ልጃቸው እውር አብርቶ ድውይ ፈውሷልና ገና በማህፀን እንዲሆኑ ሰው ሁሉ የሰገደላቸው ከተወለደ በኋላማ ሊነግሱብን አይደል ወይ? የበላይ ሊሆኑ አይደለም ወይ ብለው ቀንተው አድማ ጀመሩ። አድማ እግዚአብሔር አይወደው። ሊገሏት ሐና በድንጋይ ወግረው ሊገሏት ተማከሩ። እንደውም ስብሰባ አድርገው እንዴት እናርግ? ተጨነቅ። ነገ ልትነግስብን ነው። ነገ ሁሉ የበላይ ልትሆን ነው። ነግሳ ልትኖር ነው። ኢያቄምና ሐና የኛ የበላይ ሊሆን ጨነቃቸው። ሲመካከሩ አንዱ ምን ታዝናላችሁ? ምን ትተግዛላችሁ? ሙሴ እንዳዘዘ በድንጋይ ወግረን አንገላትም አሉ። ይህን በልባቸው ተደብቀው ሲማከሩ ያየ እግዚአብሔር መልአኩ ቅዱስ ገብርኤልን ወደነ ሐና ወደነ ኢያቄም ቤት ላከ። እግዚአብሔር ሰዎች እኛን ለማጥፋት ሲማከሩብን እግዚአብሔር ቅዱስ ገብርኤልን ልኮ እንደነ ሐና እንደነ ኢያቄም ይሰውረን ሁላችንን። ወደነ ሐና ወደነ ኢያቄም ቅዱስ ገብርኤል ከእግዚአብሔር ተልኮ መጣ። እንደ 3 ደቂቅ ከእሳት እንዳዳናቸው ሐናና ኢያቄምንም ከአይሁድ ውግራት ሊያድናቸው። እናንተ በዘመድ የከበራችሁ ኢያቄምና ሐና ኑ አይሁድ ሊገሏችሁ አስበዋልና ብሎ በእኩለ በሌሊት መልአኩ ቅዱስ ገብርኤል ወደ ቤታቸው መጣ ይላል። ወደኛ ቤትም ይምጣ እየመራ ሐናንም ኢያቄምንም ይዞ ወደ ሊባኖስ ተራራ ወሰዳቸው። በዛ እንዳሉ ሐና እመቤታችንን ቅድስት ድንግል ማርያምን በጫካ ውስጥ ግንቦት 1 ወለደቻት። ከፀሐይ እጅግ 7 እጅ ታበራ ነበረ ነው የሚለው። ይኸውላችሁ አይሁድ ሊገሏት ያሰቧትን መልአኩ ቅዱስ ገብርኤል ሐናን ከድንጋይ መወገር አድኖ በሊባኖስ ተራራ እመቤታችን ቅድስት ድንግል ማርያም የአምላክ እናት በጫካ ውስጥ ተወለደች። ከዛሳ ጎረቤቶቿ መጽነሷን ማርገዟን የሰሙ ዘመዶቿ ሁሉ ወደ ጫካው መጡ። ማርያም ሐና ወለደች ተብሎ ተነገረ። ኢያቄም ልጅ አገኘ፣ ሐናም በሰላም ተገላገለች፣ ልጅ አገኙ ተብሎ ሲሰማ ሁሉም ጎረቤቶቿ ዘመዶቿን ሁሉ ወደነ ሐና ወደ ጫካው ውስጥ መጡ። እንኳን እግዚአብሔር ጎበኘሽ መልካም ልጅ ሰጠሽ ሳይዋት ላይን የምታሳሳ መዓዛዋ ሁሉ ጫካውን ያወደ በንጹህ መዓዛ ደስ በሚል መዓዛ ከፀሐይ እጅግ የምታበራ
ቅድም እንዳሉት በማህፀን እያለ ዓለም ከተፈጠረ ጀምሮ እንደ ሐና በማህፀን እያለ እውር ያበራ የለም እንዳሉት ከአዳም ከተፈጠረ ጀምሮ ወይም ዓለም ከተፈጠረ ጀምሮ እንደዚች ያለ ከፀሐይ እጅግ የምታበራ መልከ መልካም መዓዛዋ ዓለምን የሚያውድ ተወልዳ አታውቅም ብለው እንደውም 7 ቀን አብረው ከርመው ዘመዶቿ ሁሉ ተመለሱ ይላል። እመቤታችን ቅድስት ድንግል ማርያም እንደ ቤተ ክርስቲያን ትምህርት ቅድም ከነገርኳችሁ ከነዛ ከአዳም ከሴት በይሁዳ አልፋ ቅድስት ዘር እመቤታችን ቅድስት ድንግል ማርያም ከቅዱስ ኢያቄምና ከቅድስት ሐና ተወለደች። አባቶቻቸው የቅዱስ ኢያቄምና የቅድስት ሐና አባቶች ዘር ሐረጓ ቅዱሳን ነው የሚባሉት። እመቤታችን ቅድስት ድንግል ማርያም ግን ቅድስተ ቅዱሳን ትባላለች እና ግንቦት 1 ቀን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ከሐና ከኢያቄም ተወለደችልን። የእመቤታችን ሐረግ ይህንን ይመስላልና እመቤታችን ቅድስት ድንግል ማርያም መዓዛ የእኛን ክፉ መዓዛ ልትቀይር ንጹሕ መዓዛ ተወለደችልን። ግንቦት 1 እመቤታችን ቅድስት ድንግል ማርያም የዓለምን ክፉ ጠባይ ጨለማነቱን ልትቀይር የአምላክ እናት ቅድስት ድንግል ማርያም ግንቦት 1 ቀን ተወለደች። መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች የተባሉት ኢያቄምና ሐና የተቀደሱ ተራሮች የተቀደሰች ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያምን ወለዱ ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም ስትወለድ ብዙ ነገር አላዘጋጁም ሐናና ኢያቄም። አሁን አንድ ሰው ሊወልድ ሲል የገንፎ እህል ያዘጋጃል፣ የሙቅ እህል ያዘጋጃል፣ ልብሱ ሕፃኑ የሚለብሰውን የሚተኛበትን ሁሉ ያዘጋጃል። እመቤታችን ቅድስት ድንግል ማርያም የአምላክ እናት ግን በዱር ነው የተወለደችው። ምንም ሳይዘጋጅ የሚመራቸው የሚመግባቸው ግን መልአክ ነው። የሚመገቡትን ያዘጋጀ መልአክ ነው። የሚመራቸው መልአክ ነው። የሚጠብቃቸው መልአክ ነው። በመልአክ ጥበቃ ውስጥ በጫካ እመቤታችን ቅድስት ድንግል ማርያም ያለምንም ዝግጅት ተወለደችልን። ኢየሱስ ክርስቶስም ድንግል ማርያም ስትወልደው የእኛን ክፉ መዓዛ ሊያርቅ በከብቶች በረት ያለምንም ዝግጅት ተወለደ እና ሁላችሁም ሕዝበ ክርስቲያን እመቤታችን ቅድስት ድንግል ማርያም ግንቦት 1 ተወለደችልን፣ እንኳን ደስ አላችሁ እላለሁ። የእግዚአብሔር በረከት የእመቤታችን ጸጋ እና ምልጃ ከሁላችን ጋር ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሰ።